እርሱም በውስጧ ወዳቂዎች መሆናቸውን ያረጋግጣሉ ከእርሷም መሸሻን አያገኙም በዚህም ቁርአን ውስጥ ከየምሳሌው ሁሉ ለሰዎች መላልሰን ገለጽን ሰውም ይላል እንግዲህ አሁን ላይ የምናያቸው ጎረቤቶቻችንን ማለት ነው ሰውም ከነገሩ ሁሉ ይበልጥ ክርክረ ብዙ ነው እነዚህን ሁሉ ፍጥረታት ስለ መላእክት የገለጻቸውን ተውት መቼም እሱን በሳይንሱ አልደረስንበትም ብላችሁ ተውት ፍጥረታትን ስለ ሰማያት ስለ ምድር ያሉትን ነገሮች እያየን እንዴት ነው የምንከራከረው በአላህ ስም እሱ እንዴት ገሌን የሚመስል ነው ብለን እንዴት ነው የምናወራው እኛ ያ አምላክ ልክ እንደገሌ ነው እንደገሌ ገሌን የሚመስል ነው ምናምን እንዴት ነው ልንል የምንችልበት መንገድና ሰዎችንም መምሪያ በመጣላቸው ጊዜ ከማመንና ጌታቸውን ምህረትን ከመለመን የመጀመሪያዎቹ ህዝቦች ልማድ መጥፋት ልትመጣባቸው ወይም ቅጣቱ በየአይነቱ ሊመጣባቸው መጠባበቅ እንጂ ሌላ አልከለከላቸውም በቃ ሰዎች ይህንን ምልክቶችን አይተው አስተንትነው ከማመን ይልቅ ምንድነው ራሳቸውን ያዘገዩ ሸይጣንም ያዘገያቸው ምናምን ጥፋት እስኪመጣባቸው ድረስ ነው የሚጠብቁ በቃ ሌላ ምንም እንትን የሚሉት ነገር የለም አይሰማም አፉን ይቅርታ እንትን ሰው መጥቶብኝ ነው እንዳልኳችሁ ብዙም አመቺ ነገር ላይ ስላልሆንኩ ነው ያው እንደነገርኳችሁ ነው ባጭሩና አላህ Subhanahu Wa Ta'ala ለመረዳት ፍጥረታቶቹን ማየት በቂ ነው ፍጥረታቶቹን መረዳት ማየት በቂ ነው ሶ አላህ Subhanahu Wa Ta'ala እኛ ልጆቹ አይደለንም ይሄ በቃ ይሄ ትልቅ የሆነ ሰው ሁሉ ማወቅ ያለበት ትልቅ የሆነ በቃ ገደብ ነው አላህ ባሮቹ ነን ምን አይነት ባሮቹ ነን ከሱ ብቻ የምንከጅል የሆነን አይነት ባሮቹ ነን በሐዲስ ላይ ሐዲስ አልቁርስ ላይ ሪያዱ ሷሊሂን 111ኛው ሐዲስ ላይ ምን ይላል አላህ Subhanahu Wa Ta'ala ሲናገር ባሮቼ ሆይ ግፍን በራሴ ላይ እርም ወይም حرام አድርጌያለሁ በእናንተ መካከልም እንዲሁ እርም አድርጌዋለሁ አንደኛችሁ ሌላኛውን አይጨቁን ባሮቼ ሆይ ሁላችሁም መንገድ የሳታችሁ ናችሁ እኔ የመራሁት ብቻ ሲቀር ቀኑን መንገድ መመራትን ጠይቁኝ እመራችኋለሁ ባሮቼ ሆይ ሁላችሁም ረሃብተኞች ናችሁ እኔ ያበላሁት ሲቀር እንድመግባችሁም ጠይቁኝ እመግባችኋለሁ ባሮቼ ሆይ ሁላችሁም የታረዛችሁ ናችሁ እኔ አለበስኳችሁ ሲቀር እንዳለብሳችሁ ጠይቁኝ አለብሳችኋለሁ ባሮቼ ሆይ እናንተ በሌሊትም በቀንም ትሳሳታላችሁ እኔ ደግሞ ወንጀልም በሙሉ ይቅር ባይ ነኝ ስለዚህም ይቅርታ ጠይቁኝ ምህረት አደርግላችኋለሁ አላህ Subhanahu Wa Ta'ala እኛን ለመማር ከኛ ተውበትን ንስሐን ይቅርታ መጠየቅን ብቻ ነው ከኛ የሚፈልገው እንደዛ ካደረግን አላህ Subhanahu Wa Ta'ala ይምረናል ቀጥሎ ምን ይላል ባሮቼ ሆይ እናንተ ልትጎዱኝ ብትሞክሩ ጉዳታችሁ አይደርስብኝም እንጥቀምህ ብትሉም ልትጠቅሙኝ አትችሉም ባሮቼ ሆይ ከናንተ እስካሁን ያለውና ወደፊትም የሚመጣው ትውልድ ሰዎችም ሆኑ አጋንንቶቻችሁ ልቦናዎቻቸው ከመካከላችሁ እንደ አንድ ፈሪሃ አላህ እንዳለው አላህን እንደሚፈራ ፈሪሃ አላህ እንደሰፈነበት ሰው ልቦና ቢኖራችሁ ይህ በእኔ ስልጣን ላይ ምንም የሚጨምረው አይኖርም ባሮቼ ሆይ ከመጀመሪያው እስከ መጨረሻው ሰዎቻችሁም አጋንንቶቻችሁም ከመካከላችሁ እጅግ የጠመመ ልብ እንዳለው ብትሆኑ ከስልጣኔ ቅንጣት አይቀንስም ከመጀመሪያው እስከ መጨረሻው ሰው ያለ ሁሉ ሰዎቻችሁም አጋንንቶቻችሁም በአንድነት ቢለምኑኝና ለእያንዳንዱ የጠየቀውን ብሰጠው ይህ ከኔ ዘንድ ካለው ጸጋ ምንም አያጎድልም መርፌ ባህር ውስጥ በሚገባበት ወቅት የሚያጎድለውን የውሃ መጠን ያክል ቢሆን እንጂ አስባችሁታል መርፌም ባህር ውስጥ ትልቅ ኦቂያኖስ ውስጥ ዘፍቃችሁ ብታወጧት ምን ያክል ውሃ ነው የምታነሳው ውስጥ ልክ እንደዛ ቢሆን እንጂ ብሎ ያስቀምጣል አላህ Subhanahu Wa Ta'ala እና
ባሮቼ ሆይ ስራችሁ ነው ከኔ ዘንድ የሚቀመጥላችሁ፣ ከዚያም ለስራችሁ ተገቢ የሆነውን ዋጋ ሰጣችኋለሁ። መልካም ነገር ያገኘ አላህን ያመስግን፣ ከዚህ ውጭ ያጋጠመው ደግሞ ራሱን እንጂ ማንንም ሊወቅስ አይገባውም ይላል። ስለዚህ አላህ ሱብሓነሁ ወተዓላ ለባሮቹ ምን ያክል መሃሪ ነው፣ ምን ያክል አዛኝ ነው። እኛ ለሱ ትንሽ ነገር ብቻ የሚጠበቅብን አይነት ሰው ነው። እና እንዲሁ በሌላ ሐዲስ ላይ አላህ Subhanahu Wa Ta'ala ሐዲስ አልቁድስ በነገራችን ላይ በጣም እምወዳቸው ናቸውና የአላህ Subhanahu Wa Ta'ala ንግግሮች ማለት ነው። ሐዲስ ላይ ያሉ የአላህ Subhanahu Wa Ta'ala ንግግሮችና ሪያዱ ሷሊሂን ስለሆነ በብዛት ማነበው ከዛ ነው እንትን መልላችሁ ምነግራችሁና በሪያዱ ሷሊሂን 96ኛው ሐዲስ ላይ እንዲህ ይላል፣ ባሪያዬ ወደኔ አንድ ስንዝር ሲቀርብ እኔ ወደ እርሱ አንድ ክንድ ቀርባለሁ፣ ወደኔ አንድ ክንድ ሲቀርብ እኔ ወደ እርሱ አንድ እርምጃ ቀርባለሁ፣ እየተራመደ ወደኔ ሲመጣ በፍጥነት እየገሰገስኩ ወደ እርሱ እጓዛለሁ ይላል አላህ Subhanahu Wa Ta'ala። አንድ ስንዝር ብቻ ነው ከናንተ የሚጠበቀው፣ ማሰብ ብቻ ነው የሚጠበቀው። በመታደርጉት ነገሮች ላይ አላህ Subhanahu Wa Ta'ala ጨማምሮ ነው የሚሰጣችሁ። በቃ ከናንተ የሚጠበቀው እንደዛ። እሺ ተሳስታችሁ ሰራችሁ፣ ያንን የሰራችሁትን ወንጀል ግን አላህ Subhanahu Wa Ta'ala እንድትደብቁት ነው የሚፈልገው። እዚህ ምድር ላይ ንስሐ ገባችሁ፣ በየፕሮግራሙ እየሄዳችሁ በየነገራቶቹ እየገባችሁ ምናምን እኔ እንዲህ አድርጌ ነበር ባለፈው ታሪኬ እኔ እንዲህ ሆኛለሁ። ሁላችንም የዛይት ላይፍ ብዙ ነገር አሳልፈናል። አላህ Subhanahu Wa Ta'ala ግን ከኛ የሚወደው ነገር ምንድነው? ያንን ኃጢያታችንን እንድንደብቀው ነው። ሄደን በየአደባባዩ እንድንናገረው አይደለም። ያንን ኃጢያታችንን እንድንደብቀው የንስሐ አባት የለም ምን የለም እንድንናገረው አይፈልግም። ቡኻሪና ሙስሊም በዘገቡት እንዲሁም ሪያዱ ሷሊሂን ላይ 434ኛው ሐዲስ ላይ በዕለተ ቂያማ አማኝ ወደ ጌታው ይቃረባል፣ እርሱም እዝነቱን ያሳርፍበታል፣ ያዝንለታል። ይህን ወንጀልህን ታውቀዋለህን ይለዋል። ባሪያው ያንን ወንጀሉን ያስታውሰዋል። ከዛ በፊት ሰርቶት ነበር ያን ወንጀል ግን ረስቶት ነበር መስራቱን። ከዛ ጌታዬ ሆይ አው አውቀዋለሁ ይላል፣ ያስታውሰዋል። ከዛስ አላህ Subhanahu Wa Ta'ala ምን ይለዋል? ዱንያ ውስጥ እንዳይታወቅብህ ሸፍኜልሃለሁ፣ ዛሬ ደግሞ እምርልሃለሁ፣ የመልካም ስራ መዝገቡንም ይቀበላል ይላል። እናንተ በስተት እንኳን ለምትሰሩት ኃጢያት እባካችሁ በተለይ ሙስሊም ሰዎች ወይንም ደግሞ ሰለምቲዎችም ልትሆኑ ትችላላችሁ፣ ባለፈው ጊዜ ክርስቲያን እያለሁ እንዲህ አድርጌ ነበር እንዲህ ሆኜ ነበር። ይሄ ኃጢያትን ማስተዋወቅ ነው። በኢስላም ይሄ ነገር አይወደድም። በቃ አላህ መርቷችኋላ፣ በቃ ያንን ነገር ይቅር ይበለን ብሎ ማሰብ ነው። እንደዚህ የሚባል ነገር የለም። እየሄዳችሁ ኃጢያቶቻችሁን አትናዘዙ። የምትናዘዙበት አንድና ብቸኛው የሁሉ መጠጊያ የሆነው አሶመድ የሆነ ብቸኛ መጠጊያ የሆነ አምላክ ነው ያላችሁ። ከተናዘዛችሁ ከሱ ጋር ብቻ ጉዳያችሁን ጨርሱ። ሊምራችሁ የሚችለው እሱ ብቻ ነው። ሌላ ማንም እዚህ ሰምቶ ምንድነው ኦኬ እንደዚህ የሚሰራል ማለት ነው ብሎ እንደዚህ አይነት ኃጢያቶችን ከመስራት ውጭ ለሰው ምንም የሚጠቅመው ጥቅም የለም። ምንም አላህ Subhanahu Wa Ta'ala አንዲትን መልካም ስራ ስንሰራ እንዴት ነው የሚያደርገው? የአላህ እዝነት እኮ والله የሚገርም እኮ ነው። አላህ እንዲህ ይላል፣ አንዲት መልካም ስራ የሰራ በ10 ትባዛለታለች አለ። አንዲትን መልካም ስራ የሚሰራ ሰው አላህ Subhanahu Wa Ta'ala በ10 ያባዘዋል። ወይም ደግሞ ጨምርለታለሁ አለ። ወይም ለፈለኩት ደግሞ ጨምራለሁ ከ10ም በላይ ጽፍለታለሁ። ስንት? አንዲትን መልካም ስራ ብቻ ለሰራ ሰው። አንዲት ኃጢያት የፈጸመ ሰው ያቺ ራሷን ኃጢያቷ ብቻ ነው የምትመዘገብበት። ይሄ እስከ 10 ትውልድ ድረስ እርግማኔና ሰፍናለሁ የለም። በእርግጥ ያኛውም እንደ ኔጌቲቭ ያነሳውት አይደለም አክቹሊ፣ ግን እንደዛ አይነት ነገራቶች የሉም። አንዲትን ኃጢያት ከሰራችሁ አላህ Subhanahu Wa Ta'ala መልካም ስራ ሲሰሩ ሪዋርድ ጨማምሮ ጊፍቶችን ጨማምሮ ነው የሚሰጣችሁ። እስከ 10 ድረስ ነው መልካም ስራዎች አድርጎ የሚመዘግብላችሁ። አንዲትን ኃጢያት ግን ስትፈጽሙ ያችኑ ነው የሚመዘግብላችሁ። ያች ብቻ አይደለችም። ወይም ደግሞ ምርለታለሁ ይላል። ያንን ኃጢያት ራሱ ሊምርላችሁ ይችላል። እና ወደኔ አንድ ስንዝር የቀረበ አንድ ክንድ ወደ እርሱ ቀርባለሁ፣ አንድ ክንድ ወደኔ የቀረበ
እኔ አንድ እርምጃ አቀርበዋለሁ። እየተራመደ የመጣ እየገሰገስኩ ወደ እርሱ ሄዳለሁ። ምድርን የሚመጥን ስሙ እዚህ በደንብ ምድርን የሚመጥን ኃጢአት ፈጽሞ የተገናኘኝ በእኔ ላይ ምንንም አካል እስካላጋራ አምላኬ ሌላ ነው እስካላለ ድረስ ይሄ የአላህ ሸሪካና ተጋሪ ነው እስካላለ ድረስ በሱ ላይ ምንንም እስካላጋራ ድረስ እርሱኑ የሚመጥን ምህረት ይዤ እገናኘዋለሁ ይላል። ያ ምድርን የሚመጥን ኃጢአት በሙሉ የሰራውን ሰው የኃጢአቱን ልክ ያክል ምህረትን ይዞ አላህ Subhanahu Wa Ta'ala ይገናኘዋል። ሪያዱ ሷሊሂን 414ኛው ሐዲስ ላይ ታገኙታላችሁ። ይሄንን ምን ያክል መሐሪ ነው። የኛ አምላክ ደሞዝ አይፈልግም። የኛ አምላክ የሆነ ነገር ላይ ክፍያን አይፈልግም። ይቅር ተውበት እንድትገቡ ንስሐ እንድትገቡ የተውበትን ሸርጥ አሟልታችሁ እንድትጸጸቱ ብቻ ነው የሚፈልገው አላህ Subhanahu Wa Ta'ala። ምክንያቱም ኃጢአቶች እንዳይሰራጩ መፍትሄውም ያ ነው፣ ለኛ የሚጠቅመንም ያ ነው። በዛ መንገድ ላይ ብንኖር ምድርም ጀነት ትሆንልን ነበር። የሚገርም ህይወት ነበር የምንኖረው። አላህ Subhanahu Wa Ta'ala እዝነቱ በጣም በጣም የሚገርም እዝነት ያለው አምላክ ነውና ይህ ጌታ የኛ አምላክ ነው። እኛን የፈጠረን አምላክ ነው። ያለ እንደዚህ ስርየት የለም ወይም ደግሞ ያለ ደም የሚል አምላክ አይደለም። ክፍያን ከናንተ አይፈልግም። ከናንተ የሚፈልገው ነገር ተጸጽታችሁ ያንን ስራ እንዳትሰሩ ቃል ኪዳን መግባትን ነው። ተውበት ማድረግ ነው። ንስሐ መግባትን ነው። ኢቭን ለካሃዲ እንኳን እንደ ስራው የሚከፍል አምላክ እኮ ነው ያለን። ለካሃዲ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምንድነው ያሉት? በሪያዱ ሷሊሂን 429ኛው ሐዲስ ላይ ከሃዲ መልካም ስራ ሲሰራ በእርሷ ሰበብ ይላል በሰራት መልካም ስራ ሰበብ በዚህች ዓለም ሲሳይ ይለገሳል። ከሃዲ እኮ ነው ሰውየው በአላህ Subhanahu Wa Ta'ala እኮ ክዷል፣ ግን መልካም ስራ ይሰራል። በዛሽ በሰራት መልካም ስራ ሰበብ በዚህ ምድር ላይ ሲሳይን ይለግሰዋል አላህ Subhanahu Wa Ta'ala አያሳጣውም። አማኝ ከሆነ ሲያንን መልካም ስራ የሚሰራ አማኝ ግን አላህ በመጪው ዓለም የመልካም ስራ ምንዳ ያስቀምጥለታል። በዚህ ዓለምም ለታዛዥነቱና ለመልካም ስራው ሲሳይ ይለግሰዋል ይላል። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው ያለው? በሶላት ላይ ጽና፣ በሷም ላይ ቤተሰቦችህን እዘዝ፣ ሲሳይን አንጠይቅህም እኛውን እንለግሳለን ይላል። ሰላትን የሚሰግድ ሰው በሰላት ላይ የሚጸና ሰው አላህ Subhanahu Wa Ta'ala በጭራሽ ረሃብተኛ አያደርገውም፣ የሚበላውን አያሳጣውም፣ ሲሳይን ይለግሰዋል። ምንም ያክል ደሃ ይሁን በምግብ እጦት በእንደዚህ አይነት ሁኔታዎች አይቸገርም። ይሄ የአላህ Subhanahu Wa Ta'ala ቃል ነው። ሰላትንም ቀጥ አድርገህ እዘዝ፣ በሷም ላይ ጽና፣ ሰላትህን ቤተሰቦችህን በሰላት እዘዝ፣ በሷም ላይ ጽና፣ ምንዳ እንትን ሪዝቅን አንጠይቅህም እኛው እንረዝቅሃለን ይላል። እኛው ራሳችን እንሰጣለን፣ አላህ Subhanahu Wa Ta'ala ራሱ ይሰጠናል። እና አላህ Subhanahu Wa Ta'ala አንዲት ሴት ለልጇ ከምትራራው ከምታዝነው በላይ የሚያዝን በጣም በጣም ፍጹም አዛኝ የሆነ አምላክ ነው። በጣም ፍጹም አዛኝ የሆነ አምላክ ነው። ከዚህ ሁሉ እኮ በጣም የሚገርመው አላህ Subhanahu Wa Ta'ala ለሚጸጸት በጸጸት ወደ አላህ ለሚመለስ ሰው በሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ ተጸጽቶ የተመለሰና ያመነ መልካምንም ስራ የሰራ ሰው ብቻ ሲቀር እነዚህ ተጸጽተው መልካም ስራ የሰሩ ያመኑ ማለት ነው አላህ መጥፎ ስራዎቻቸውን በመልካም ስራዎች ይለውጣል። እንዴ አንዲትን ሐሰና 10 አድርጎ ይጽፋል ማለት ነው አይደለም የሚለው እዚህ መጥፎ የሰሩትን መጥፎ ስራ በመልካም ስራ ይለውጣል። አላህም እጅግ መሐሪ አዛኝ ነው ይላል። ተጸጽቶ ምህረትን ለግሶ መልካምን ስራ ለሚሰራ ሰው ከዛ በፊት የሰራውን መጥፎ ስራዎች በሙሉ አላህ Subhanahu Wa Ta'ala እንደ መልካም ስራ አድርጎ ይመዘግብለታል። ይሄ ነው አምላካችን። የኛ አምላክ የሱን ያክል መሐሪ በፍጹም የትም ቦታ የሌለ የትኛውም ስነ መለኮት ትምህርት ላይ የማታገኙት የትኛውም የድነት መንገድ ላይ የማታገኙት አስተምህሮ ያለው እጅግ በጣም አዛኝና እጅግ በጣም መሐሪ ነው። ይሄ የኛ አምላክ ነው። አላህ Subhanahu Wa Ta'ala ለሚሰሩ ሰዎች ጨማምሮ ሲሰጥ መጥፎን የሚሰሩትን ግን አንዲትንም አይበድልም። በዳይ አምላክ አይደለም።
በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ አላህ የብናኝን ክብደት ያህል አይበድልም፣ መልካም ስራ ብትሆንም ይደራርባታል አለ። ቅድም ሐዲሱ ላይ እንዳየነው ማለት ነው። አንድ የሰራ 10 ሆኖ እንደሚመዘገብለት መልካም ስራ ከሰራ ሰውየው ይደራርባታል፣ ከእርሱም ዘንድ ታላቅን ምንዳ ይሰጠዋል አለ። ግንስ የብናኝን ክብደት ያክል አላህ ሱብሓነሁ ወተዓላ ባሪያዎቹን ሰዎቹን አይበድልም። በሱራ 99 ቁጥር 7 ላይ የብናኝ ክብደት ያክል መልካምን የሰራ ያ ሰው ያችን ስራውን የሰራውን ያክል ያገኛል። ቁጥር 8 የብናኝ ክብደት ያክልም ክፉን ስራ የሰራ ሰው ያገኘዋል አለ። መልካምም ሰራህ ክፉም ሰራህ ራሱን ዋጋውን ታገኘዋለህ። በጭራሽ አላህ ሱብሓነሁ ወተዓላ ምን አይደለም የሚበድል አምላክ አይደለም። ይሄ ለኛ ያለው ምህረት ለኛ ያለው እዝነት ለኛ ያለው ርህራሄ ከተወለድን በኋላ ካደግን በኋላ ይሄ ትልቅ ከሆነ ማስተዋል ከጀመርን በኋላ አይደለም የሚጀምረው። ከመወለዳችን በፊት ከአዳም ጀርባ ከአደም አለይሂ ሰላም ጀርባ በነበርንበት ጊዜ ነፍሶቻችንን እርሱን በማስተዋወቅ ነው የጀመረ። ነፍሶቻችንን እርሱን በማስተዋወቅ ራሱን በማስተዋወቅ ጀምሯል። ለዛ ነው ስለ አላህ ስትሰሙ ሁላችሁም ትስማማላችሁ፣ ትግባባላችሁ፣ ይገባችኋል፣ ትረዱታላችሁ። ለምን? ከመወለዳችሁ በፊት ራሱን ያስተዋወቃችሁ አምላክ ስለሆነ ያለ። በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ ይላል። ጌታችን ነህ መሰከርን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነበርን እንዳትሉ ይላል። አላህ ሱብሓነሁ ወተዓላ እዝነቱ የሚጀምረው ከመፈጠራችን በፊት ጀምሮ ነው። ገና በአደም ጀርባ በነበርንበት ጊዜ የምንድንበትን የመዳኛ መንገዳችንን የሆነውን የሱን ማንነት አስተዋውቆናል። ስንወለድም በዚሁ ፊጥራ ላይ በዚሁ ተፈጥሮ ላይ በዚሁ ማንነት ላይ በዚሁ ኢስላም ላይ አጥምቆ እንድንወለድ አድርጎናል። ይሄ የኛ አምላክ ነው። ሱረቱል በቀራ ምዕራፍ 2:138 ላይ ያለው ይሄ ነው። የአላህን የተፈጥሮ መንክር ወይም ጥምቀት እምነት ያዙ። በመንክርም በማጥመቅም ከአላህ ይበልጥ ያማረ ማን ነው? ማንም የለም። እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። አላህ ሱብሓነሁ ወተዓላ እኮ ራሱ ነው በዚህ እምነት ላይ ያጠመቀን። ከመፈጠራችን በፊት ስለ ራሱ ማንነት አስተዋውቆናል። ስንወለድ በኢስላም ላይ አጥምቆናል። እኛ የውሃ ጥምቀት አይደለም የምንወስደው፣ የተፈጥሮ ጥምቀት ነው ያለን። አጥምቆናል። በዛ መንገድ ላይ አድርጎ ነው አላህ ሱብሓነሁ ወተዓላ እንድንወለድ ያደረገን። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ የሚለውም ይሄ ነው። ፈአቂም ወጅሃከ ሊዲኒ ሐኒፈን ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክተረ ናሲ ላ ያዕለሙን። ወደ እውነት ተዘንባ የሆነህም ፊትህን ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት ያችን ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። የቷ? ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ ያለው ከመወለዳችን በፊት በጀርባዎች ላይ በነበርን ጊዜ አላህ አትሞ የራሱን ማንነት አሳውቆ እንድንፈጠር ያደረገንን እምነት ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እኛ ምህረቱ የሚጀምረው ከተወለድን በኋላ ሳይሆን ከመወለዳችን በፊት በነፍስ ደረጃ ላይ ብቻ በአዳም ጀርባ በነበርንበት ጊዜ ጀምሮ ስንወለድም ከተወለድን በኋላም ደግሞ ተአምራቶቹን በማሳየት ሱረቱል ካህፍ ቅድም የጠቀስኩት 51ኛው አያ ላይ እንዳለው ማለት ነው የሰማያትና የምድር አፈጣጠር የነፍሶቻችሁን አፈጣጠር እንዳሳየን የሚናገረው ያ ተአምር ነው። ሌላው ለኛ የተላከው ተአምር ደግሞ ቁርአን ስለሆነ ምን ይላል? በሱረቱል ፉሲለት ምዕራፍ 41 ቁጥር 53 ላይ
እርሱም ቁርአን እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎች ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውምን? ንቁ፣ እነርሱ ከጌታቸው መገናኘት በመጠራጠር ውስጥ ናቸው። ንቁ፣ እርሱ በነገሩ ሁሉ እውቀቱ ከባቢ ነው። አላህ ሱብሓነሁ ወተዓላ ቁርአን እውነት መሆኑን እንድናውቅ በአጽናፎችና በነፍሶቻችን መካከል ያሉትን ተአምራቶቻችንን አሳይቶናል። ስለዚህ የሱ እዝነት የሚጀምረው ከመወለዳችን በፊት ነው። ስንወለድም አለ፣ ስናድግም እውነታውን ገልጾልናል፣ እውነታውን አሳይቶናል። እውነታውን ካላሳየንስ መልእክተኛ ካላከልንስ የሚቀጣን አይነት አምላክ አይደለም ያለን። ሱረቱል ኢስራእ ላይ ምዕራፍ 17 ቁጥር 15 ላይ የተመራ ሰው የሚመራው ለራሱ ብቻ ነው፣ የተሳሳተም ሰው የሚሳሳተው ጉዳቱ በእርሷ ላይ ነው፣ ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም ካለ በኋላ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ይላል። አላህ ሱብሓነሁ ወተዓላ ተአምራቶቻቸውን ካላሳየን መልእክተኞችን ካላከልን የሚቀጣ አምላክ አይደለም፣ በፍጹም አይቀጣም። ኢፍትሃዊ አምላክ አይደለም። በወረሳችሁት ምን ባላችሁት የሚል አምላክ አይደለም። አይቀጣንም። ለምን? መልካምና መጥፎውን ስላልገለጠ ስላላሳየን። ኢቭን አምኑ እንኳን ሙስሊሞች እንኳን አምነን መልካምና መጥፎውን እንኳን በግልጽ አላህ ሱብሓነሁ ወተዓላ ካላስተማረን፣ ኢቭን አምነን እኮ ነው የምላችሁ፣ ካላስተማረን እንኳን አላህ ሱብሓነሁ ወተዓላ አይቀጣንም። እውቀቱ ባልመጣልን ነገር ላይ አይቀጣንም። በሱረቱ ተውባ ምዕራፍ 9 ቁጥር 115 ላይ እንደዚህ ይላል፣ አላህ ህዝቦችን ካቀናቸው በኋላ አለ። ካቀናቸው በኋላ ማለት ካመኑ በኋላ፣ ካቀናቸው በኋላ ካመኑ በኋላ የሚጠነቀቁትን ነገር እስከሚገልጽላቸው ድረስ፣ ይሄን ነገር አትስሩ ተጠንቀቁ እስኪላቸው ድረስ ማለት ነው። ሳያውቁ በሰሩት ጥፋት ጥፋተኛ የሚያደርግ ጌታ አይደለም። አላህ በነገሩ ሁሉ አዋቂ ነው። ሱብሃንአላህ። የኛ አምላክ ይሄ ነው። ይሄ የኛ አምላክ ነው። ኢቭን የመራቸውን ሰዎች እንኳን ይሄ ክፉ ነው፣ ይሄ መልካም ነው ብሎ እስካልገለጸ ድረስ አላህ ሱብሓነሁ ወተዓላ አይቀጣም። በሚሰሩት ስራ አይቀጣም። ለምን? መጀመሪያ እውቀት ነው የሚቀድም። መጀመሪያ ያሳውቀናል ይሄ ነገር መጥፎ ነው። ለዛ ነው አልሐላሉ በይን ወላ ሐራሙ በይን የሚባለው። ሐላልም ሆነ ሐራም፣ የተፈቀደም ሆነ የተከለከለ ግልጽ ነው። ኢስላም ላይ አህካም የሚባል ነገር አለ። ኢስላም ሌላ ቦታ የማታገኙት ግልጽ ነው። በቃ ሁሉ ነገር ግልጽ ነው የተቀመጠው። የቱ ክልክል ነው፣ የቱ የተፈቀደ ነው፣ በግልጽ ነው የተቀመጠ፣ በግልጽ ማለት ነው። ሌላው መልእክት ከሚመጣላቸው ሰዎች መካከል እንኳን እንዲሁ ያልደረሳቸው በተለያዩ ምክንያቶች ያልደረሳቸው አካላት ይኖራሉ። 4 አይነት ሰዎች በሐዲስ ላይ ተጠቅሰዋል። ምንድነው? ምንም ነገር መስማት የማይችል ሰው፣ መስማት የተሳነው ሰው፣ እንደገና እብድ የሆነ ሰው፣ የአእምሮ ዘገምተኛ የሆነ ሰው እና ደግሞ በሁለት ነቢያቶች መካከል መልእክቱ ሳይደርሰው የሞተ ሰው። እነዚህ 4 አይነት ሰዎች ቂያማ ቀን ላይ ቆመው በሚጠየቁ ሰዓት ምክንያታቸውን ያቀርባሉ። ለምንድነው ያላመናችሁብኝ ሲላቸው ጌታዬ ሆይ አዎ እስልምና መጥቷል በእኔ ዘመን ይላል። አሁን መስማት የተሳነው ሰውዬ እስልምና መጥቷል በእኔ ዘመን፣ ግን እንድረዳው ምንም የሰማሁት ነገር የለም፣ መልእክቱ አልደረሰኝም ይላል። ምክንያት አለው። ሰው አላህ Subhanahu Wa Ta'ala መልእክቱን ስላላደረሰው፣ ይህ ሰው መልእክቱ ስላልደረሰው ይህንን ሰው አላህ Subhanahu Wa Ta'ala አይቀጣውም። ሌላ ፈተና በቂያማ ቀን ይሰጠዋል። ህፃን የነበረው ልጅስ፣ ህፃን የነበረው ደግሞ ህፃን እብድ የነበረው ሰው ደግሞ ምን ይላል? ለምንድነው ያላመንክ ሲባል አዎ ኢስላም መጥቷል እኔ ጋር ደርሷል፣ ግን እኔ የአእምሮ በሽተኛ ነበርኩ። እኔ እኮ ማገናዘብ የምችል ሰው አልነ፣ የአእምሮ በሽተኛ ነበርኩ፣ እብድ ነበር፣ አብጄ ነበር። ምክንያታዊ ነው፣ ሊያገናዝብ አይችልም። አላህ Subhanahu Wa Ta'ala ይህን ሰው ይቀጣዋል እንዴ? በጭራሽ አይቀጣውም።
ዘገምተኛ የሆነም ሰውም ልክ እንደዚህ ምንም ነገር መረዳት አልቻልኩም፣ ሰምቻለሁ ኢስላም መጥቷል በኔ ዘመን ደርሷል፣ ግን ምንም ነገር ልረዳ አልቻልኩም። ይህንንም አላህ Subhanahu Wa Ta'ala አይቀጣውም። በሁለት ነቢያቶች መካከል ያለ ሰው ደግሞ ምን ይላል? ጌታዬ ሆይ እስልምና ስለሚባል ነገር ሰምቼ አላቅም፣ አልሰማውም፣ መልእክት የሚያደርስልኝ ሰው አልመጣም እኔ ጋ ይላል። እነዚህ አራት አይነት ሰዎች ምክንያታቸውን ያቀርባሉ። ሙስነድ አህመድ ሐዲስ 16301 ላይ ታገኙታላችሁ። ስለዚህ አላህ Subhanahu Wa Ta'ala ምንድነው የሚቀጣ ሰው አይደለም መልእክቱን እስካላደረሰ። በነገራችን ላይ እስካሁን ያወራኋችሁ ነገራቶች በሙሉ አንዱንም ክርስትና ሃይማኖት ላይ አታገኙትም። ስለሌላው ሃይማኖት አላቅም ከክርስትና ውጭ ስላለው ክርስትና ሃይማኖት ላይ ግን አንዱንም አታገኙትም። አንዱንም ስትወለዱ በግድ ኃጢአተኞች ናችሁ እንደዛ ብሎ ነው የሚጀምረው። በወረሳችሁ ኃጢአት ምናምን አንዱንም አይደለም ከመፈጠራችሁ በፊት እናንተን አላህ ራሱን ሊያስተዋውቃችሁ አይደለም በዛ መንገድ ላይ አጥምቆ እንድትወለዱ ሊያደርጋችሁ አይደለም የሰው ልጅ ቀጥተኛ ሃይማኖት ማለት ኢስላም ነው የተወለደበት ሊላችሁ አይደለም እንደዛ ክርስትና ነው ሊላችሁ ይቅርና አይደለም ተአምርን ሊያሳያችሁ ተአምር መሆኑን እስኪያውቁ ድረስ ብሎ አይደለም እንደዛ ሊያቀርብ አይደለም መልእክተኛን እስከምንልክ የምንቀጣ አይደለንም ብሎ ሊያስቀምጥ መልእክተኛን እስከምንልክ የምንቀጣ መልእክቱ ደረሰ አልደረሰ አንተ አምናሃል ወይስ አላመንክም ነው። ለማመን ላለማመን መስማት አለብኝ። በኢየሱስ ክርስቶስ ስቅለት አምናሃል ወይስ አላመንክም? ኢየሱስ ክርስቶስ ማን ነው? እኔ እኮ ስለ ኢየሱስ አልሰማሁም። ይህ ሰው ምንድነው የሚሆነው? አላመንም። ህዝቡ የየራሱን የሆነ አመለካከት ነው የሚሰጣቸው። የተጻፈ አንድም ነገር አታገኙም። ግን አንዳንዱ ምን ይላሉ? አይቀጣም ይላሉ። አይቀጣም ካሉም ያፈርሳል፣ ይቀጣል ቢሉም ያፈርሳል። ሁሉም አፍራሽ ነው። ምክንያቱም አይቀጣም ካሉ ስለዚህ አምላክ ሌሎች ሰዎች እንዳይቀጡ ወይም እንዳይጠፉ ምህረትን እንዲያገኙ የኢየሱስ መሰቀል ሳይሆን መልእክቱ አለማድረስ ብቻ ነው ያለበት። መልእክቱን ካላደረሰ ማንም ይቀጣ ስለሌለ ማለት ነው። ይቀጣል ካሉ ደግሞ እንዴት ነው ምክንያታዊ ሆኖ አምላክ ሊቀጣ የሚችለው? ምንም አይነት ምላሽ ቢመልሱ በአእምሯቸው ስለሆነ ለዛ ምላሽ በቂ የሆነ ነገር አይቀመጥም ነው። ሌላውስ አላህ Subhanahu Wa Ta'ala እናንተ መልእክቱ መጣላችሁ ምናምን የምትሰሩበት ሁኔታ ላይ አይደላችሁ። ለምሳሌ እስልምና እውነት መሆኑን አውቃችኋል፣ ሸሃዳ መያዝ ፈልጋችኋል። ሸሃዳ ግን ከያዝኩ በኋላ ሂጃብ ሳደርግ ቤተሰቦቼ እንዲጨቁኑኛል ምናምን ያው በቅርቡ የሞተች ልጅም አለች ምናምን እንደዛ አይነት ህይወት ውስጥ እገባለሁ በጣም ስትረስ ውስጥ እንደዚህ ብላችሁ እንኳን የምታስቡ ከሆነ አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 የመጨረሻው አንቀጽ ወይም 286ኛው ላይ ምንድነው የሚለው? አላህ ነፍስን ከችሎታዋ በላይ አያስገድዳትም። እማትችሉበት ሁኔታ ላይ ከሆናችሁ በዛ ነገር አያስገድዳችሁም። ለስራዋ የሰራቸው አላት፣ ለርሷ የሰራቸው አላት፣ በርሷም ላይ ያፈራቸው ኃጢያት አለባት በሉ። ከዛስ አላህ ምክር ሰጠ። ምን ብሎ በሉ አለ? ጌታችን ሆይ ብንረሳ ወይም ብንስት አትያዘን፣ አትቅጣን። ጌታችን ሆይ ከባድ ሸክምን ከኛ በፊት በነበሩት ላይ እንደጫንከው በእኛ ላይ አትጫንብን። ጌታችን ሆይ ለኛም በርሱ ችሎታ የሌለንን ነገር አታሸክመን። ከኛም ይቅርታ አድርግ፣ ለኛም ምህረት አድርግ፣ እዘንልንም። ዋቢያችን አንተ ነህና በከሃዲዎች ህዝቦች ላይም እርዳን። ይህንን ዱዓ አድርጉ አለ። ስለዚህ አላህ Subhanahu Wa Ta'ala ከአቅማችሁ በላይ የሚያስገድዳችሁ አይደለም። በቃ ነፍሳችሁ ዳኑ ያ አዩሃናስ ቁ አንፉሰኩም ወአህሊኩም ናራ ነው። መጀመሪያ ነፍሶቻችሁን ከእሳት አውጡ። ከዛስ ወአህሊኩም ቤተሰቦቻችሁን። ከዛ በኋላ ነው መጀመሪያ ነፍሶቻችሁን ሻሃዳ ያዙ። ከዛ በድብቅ አድርጋችሁም ቆዩ፣ ተማሩ፣ ችግር የለውም። ከዛ ወደ ቤተሰብ ታወጡታላችሁ። ቤተሰቦቻችሁን ወደ እሳት ትጣራላችሁ። ኦኬ እንደዚህ ነው ስቴፑ የሚሄደው። አላህ ነፍስን ከችሎታዋ በላይ አያስገድድም። ምንድነው ያለው ቁርአን ላይ እንዳልኳችሁ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ الناس والحجاره። እናንተ ሰዎች ሆይ ነፍሶቻችሁን እና ቤተሰቦቻችሁን መቀጣጣያዋ ሰዎችና ድንጋዮች ከሆነችው እሳት አውጡ፣ ነፃ አውጡ። ስለዚህ መጀመሪያ ነፍሶቻችሁን አውጡ ነው። ሌላው አላህ Subhanahu Wa Ta'ala ኃጢያትን ማይመዘግብባቸው ህዝቦች አሉ፣ ሰዎች አሉ። ምን አይነት ሰዎች? 3 አይነት ሰዎች አሉ አይመዘገብባቸውም። ጃሚዓ ትርሚዚ ላይ ታገኙታላችሁ ሐዲስ 1423 ላይ
ያው ክፉ ነው ሐዲስ ላይ ክፉ ብለው የሚያስቡትን ነው በራሳቸው ትርጉም የሚያነቡላችሁ። ይሄ ሁሉ ወርቃማ ትምህርት የትም ቦታ የለም፣ አያገኙትም። እስካሁን ያነበብኩላችሁ አብዛኛውም ከሐዲስ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ይሄ የኃጢአትና የመልካም ነገር መዝገብ የሚባለው የኃጢአት መዝገብ የሚባለው በሶስት ሰዎች ላይ ተነስቷል። ሶስት ሰዎች ላይ ኃጢአት አይጻፍባቸውም። አንደኛው ምንድነው? የተኛ ሰው እስኪነቃ ድረስ በእንቅልፍ ልቡ የሚሰራው ነገር ምናምን ኃጢአት አይመዘገብበትም። ሁለተኛው ምን አይነት ሰው ነው? ሕፃን ልጅ ለአቅመ ሔዋን ለአቅመ አዳም እስኪደርስ ድረስ። ታውቃላችሁ ሳይጠመቅ አንድ ሕፃን ከሞተ ቤተክርስቲያን ውስጥ አይቀበርም፣ ፍትሃት አይደረግለትም፣ በጓሮ ነው የሚቀበረው ሳይጠመቅ ከሞተ ማለት ነው። አላህ Subhanahu Wa Ta'ala ግን ምንም አይነት ኃጢአት አልጽፍባችሁም እስከ መቼ ድረስ? ለአቅመ ሔዋንና ለአቅመ አዳም እስክትደርሱ ድረስ ማገናዘብ እስክትችሉ ድረስ ኃጢአትን አልመዘገብባችሁም ማለት። ሌላ ሶስተኛው ሰው ምን አይነት ሰው ነው? የአእምሮ ጤና ችግር እክል ያለበት ሰው እስኪድን ድረስ በሚሰራቸው ነገራቶች ሰው ቢገድል፣ አስገድዶ ቢደፍር የሆነ ያደረገው ነው ያደርግ ያ ሰው የአእምሮ በሽተኛ እስከሆነ ድረስ ጤነኛ እስኪሆን ድረስ ኃጢአት አይጻፍበትም። ያ ሰው የለም እኮ እንደዛ እስካሁን ያልኳችሁን ምህረት ጋር በተገናኘ ምናምን ያልኳችሁ የትም ቦታ አታገኙትም፣ የትም ቦታ። ታዲያስ እናንተ ሰዎች ሰላምን ትፈልጋላችሁ? መረጋጋት ትፈልጋላችሁ? የምትፈልጉ ከሆነ ለዚህም መፍትሄውን አላህ Subhanahu Wa Ta'ala አስቀምጧል። ይህ አምላክ አእምሮን የፈጠረልን አምላክ እሱ አስቀምጧል። ለዚህም ሱረቱ ራዕድ ላይ ምዕራፍ 13 ቁጥር 28 ላይ እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ አለ አላህ Subhanahu Wa Ta'ala፣ አዋጅ አለ። ሰዎች ሆይ ንቁ፣ አላህን በማውሳት ልቦች ይረካሉ፣ ልቦች ይረጋጋሉ፣ ልቦች ይሰክናሉ። አላህን ከማውሳት ውጭ ልብ ሊረጋጋ ልብ ሊረካ አይችልም። የትኛውንም አይነት የመለኮት እሳቤ ውሰዱ፣ አእምሯችሁ ሊያርፍ ልባችሁ ሊረጋጋ አይችልም። አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረካሉ፣ ልቦች ይረጋጋሉ። አላህን በማውሳት አላህ Subhanahu Wa Ta'ala እሱን ለሚያምኑ ለባሪያዎቹ ምንድነው የሚያደርገው? ዱንያ ላይ ያለው ምንድነው ትልቁ የሚሰጣቸው ጸጋ? በሱረቱል ፈትህ ምዕራፍ 48 ቁጥር 4 ላይ ምን ይላል? እርሱ ይላል አላህ ያ በምእመናን ልቦች ውስጥ ከእምነታቸው ጋር እምነትን ይጨምሩ ዘንድ እርጋታን ያወረደ ነው። ለአማኞች አንድ ሰው ሲያምን ወደ ኢስላም ሲገባ ሻባቸው ለባሪያዎቹ ከሚሰጣቸው ጸጋዎች ውስጥ ትልቁ ጸጋ ምንድነው? በልብ ውስጥ ያለን መረጋጋት ነው የሚሰጥ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ሚለው ወረዲቱ ለኩም ኢስላም ዲና። ዛሬ ሃይማኖታችሁን ለእናንተ ሞላውላችሁ፣ ጸጋዬንም በእናንተ ላይ አተረፈረፍኩ፣ ከሃይማኖቶች ሁሉ ኢስላምን ወደድኩ ነው ያለ። እሱ የወደደው ሃይማኖት ኢስላም ብቻ ነው። ያን ኢስላም ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም በመጨረሻው ነብይ ሞልቶታል። ሜቢ ነገ ምናምን ዩቲዩብ ላይ ፖስት ሊደረግ ስለሚችል እንዴት እንደሞላው ከመጀመሪያው ጀምሬ ዛሬ ረጅም ሰዓት ስለጨረስኩ እዛ መስማት ትችላላችሁ። ከአብርሃም ጀምሮ መጥቶ ኢሳንም ኢየሱስ ክርስቶስ አለይሂ ሰላምንም ሙሳ አለይሂ ሰላምንም ጨምሮ በነቢያችን ሰለላሁ ዐለይሂ ወሰለም እንዴት ሙሉ ሆነ የሚለውን በጣም በሰፊው ስለሄድኩበት ማለት ነው ቅድምና ይህ ነው። ይሄ አላህ Subhanahu Wa Ta'ala የሰጠን ወይም ደግሞ ለአማኞች ብቻ የሰጠው ትልቁ ጸጋ ነው ማለት ነው። እና አሁን የምታያቸው ብዙ አወቅን የሚሉ የሃይማኖት ላይ ምሁር አዋቂ ምናምን ይሆናሉና ከዓድና ከሰሙድ ህዝቦች ምንም የተለየ ነገር የላቸውም። አላህ Subhanahu Wa Ta'ala ምንድነው ያለው? ሱረቱል አንከቡት ምዕራፍ 69 ቁጥር 38 ላይ ሰይጣንም ስራዎቻቸውን ለነርሱ ሸለመላቸው፣ ከመንገድም አገዳቸው፣ የማስተዋልም ባለቤቶች ነበሩ አለ። እነዛ ሰዎች እኮ ያስተውሉ ነበር፣ ዕውቀት እኮ አላቸው። የሃይማኖት መምህር አዋቂ ሆነው እኮ ታያቸዋላችሁ። የማስተዋልም ባለቤቶች ነበሩ፣ ግን አላስተዋሉም።
አላስተዋሉም። ሌላስ እውነቱን እያወቁ ደግሞ የሚሸሹ አንዳንድ ሰዎች አሉ። በሱራ 34 ቁጥር 21 ላይ ምን ይላል? ለእነርሱም አላህ ያወረደውን ተከተሉ በተባሉ ጊዜ አይደለም በእርሱ ላይ አባቶቻችንን ያገኘንበትን እንከተላለን ይላሉ። ይሄ የአባቶች አምላክ ሲሉ ሰምታችሁ አታውቁም? የአባቶች አምላክ የአያቶች አምላክ፣ ይሄ የነቢያት አባቶች የሚሰጧቸው ምክንያቶች ናቸው። የኢብራሂም ወይም አብርሃም የሱ አባት ያስቀመጠው ምክንያት ይሄ ነው። ፈርዖንና ሙሳ አለይሂ ሰላም በሚከራከሩ ጊዜ ፈርዖን ያስቀመጠው ምክንያት ይሄ ነው። እንዴ የአባቶቻችን አማልክት ሳለ እኔ ነኝ አምላክ ሲል ፈርዖን በሙግቱ ተሸነፈ። ምን አለው ሙሳ አለይሂ ሰላም? ምን አለው? እስኪ አላህ Subhanahu Wa Ta'ala አይ ቲንክ የሙሳ ቻሌንጅ ነው መሰል ይሄ አላህ Subhanahu Wa Ta'ala ፀሐይን ከምስራቅ አውጥቶ ወደ ምዕራብ ያው አቅጣጫውን ከተሳሳት ኩንትንትሉኛላችሁ ያስገባ፣ እስኪ አንተ በተቃራኒው አድርጋሉት። በዛ ነገር ሲሸነፍ መላለ ጎበዝ ፖለቲከኛ ነው ፈርዖን። በነገራችን ላይ ያስቀመጠው ምክንያት ምንድነው? እንዴ የአባቶቻችን አምልኮስ፣ እሺ አሁን ምን ልታደርገው ነው? አምላክ ነኝ እኮ ሲል ነበር። እሺ የአባቶቻችን አምልኮስ መርሐባ፣ ይሄ የኢብራሂም ታሪክ ነው። መርሐባ። እሺ የሙሳ አለይሂ ሰላም አሁን የመጨረሻው ያስቀመጥኩላችሁ የሙሳ አለይሂ ሰላምና የፈርዖን ንግግር ነው። የኢብራሂም የፀሐዩ ታሪክ የኢብራሂም ነው እያሉ ነው። ሙሳም ተመሳሳይ ቻሌንጆች ነበር የቀረቡ። አይ ቲንክ ሱረቱል ምንድነው ሱረቱል ናዚያ እንደዛ መሰለኝ፣ እዛ ላይ ታገኙታላችሁ። አውጥቼ ያነብላችኋለሁ በኋላ ማለት ነው። እና ምንድነው የአባቶቻችን አምላክስ ነው ያለ እንደ ምክንያት ሲያስቀምጥ ፈርዖን ማለት ነው። የአሁንም የምታያቸው አካላቶች እውነታውን ተረድተው እንኳን የአባቶቻችን አማልክቶችስ ነው የሚሉ። ይሄ ሰይጣን ነው የሚሸልምላቸው። በነገራችን ላይ ለእነርሱም አላህ ያወረደውን ተከተሉ በተባሉ ጊዜ ይላል። ሙሉ ማስረጃ ምናምን ቀርቦላቸው እንደዛ በተባሉ ጊዜ አይደለም በሱ ላይ አባቶቻችን ያገኘንበትን እንከተላለን ይላሉ አለ። ለዛ ነው ከዚህ ሽንጣቸውን ገትረው ተቃራኒውን መስመር ይዘው ሲከራከሩ የሚውሉት ማለት ነው። እና አላህ Subhanahu Wa Ta'ala እንደዛው ነው ያለው ሱረቱል ሐጅ ላይ ምዕራፍ 22 ቁጥር 3 ላይ ከሰዎቹም ያለ ዕውቀት በአላህ ነገር የሚከራከር ሞገደኛ ሰይጣንንም ሁሉ የሚከተል ሰው አለ አለ። ያለ ዕውቀት በአላህ ነገር ቁጭ ብሎ ይከራከራል። አሁን እዚህ ታች ላይ አንዳንድ ሰው ሲጽፉ እንደነበሩት ማለት ነው። ምንም ያነበቡት ነገር እኮ አንድ እንትን አለ ይዘው ይመጡት በጣም ያስቀኝ። አላህ Subhanahu Wa Ta'ala የጨረቃው አምላክ በሚል ነው የሚታወቀው፣ የጣዖት ስም ነውና ላህ ነው ምናምን የሚል አንድም የታሪክ ማስረጃ የለም። ላህ የሚባል የጨረቃ አምላክ ለመኖሩ ማለት ነው አንድም ማስረጃ የለም። ምንም ማስረጃ የላቸውም። አላህ ነው የሚለው ላህ የጨረቃው አምላክ ነው ብሎ የሚሞግቱና ልክ እንደዚህ አይነት ሰዎች ነው አላህ Subhanahu Wa Ta'ala ከሰዎችም ያለ ዕውቀት በአላህ ነገር የሚከራከር ሞገደኛ ሰይጣንንም ሁሉ የሚከተል ሰው አለ የሚለው። አላህ Subhanahu Wa Ta'ala እኛን ሲያስጠነቅቅ ምንድነው ያለው? በሱረቱ ኑር ላይ ምዕራፍ 64 ላይ ቁጥር 21 እናንተ ያመናችሁ ሆይ የሰይጣንን እርምጃዎች አትከተሉ፣ የሰይጣንን እርምጃዎች የሚከተል ሰው ኃጢአትን ተሸከመ፣ እርሱ በመጥፎና በሚጠላ ነገር ያዛልና አለ። በእናንተም ላይ የአላህ ችሮታና እዝነቱ ባልነበረ ኑሮ ከናንተ አንድም ፈጽሞ ባልጠራ ነበር። ግን አላህ የሚሻውን ሰው ያጠራል፣ አላህም ሰሚ አዋቂው ነው። እና ምንድነው አላህ Subhanahu Wa Ta'ala እኛ የሰይጣንን እርምጃዎች ወዘተ ምናምን አንከታተል፣ ሌሎችም ደግሞ ያለ ማስረጃ ያለ ዕውቀት አትከራከሩ። በሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ ለአንተም በርሱ ዕውቀት የሌለህን ነገር አትከተል ነው የሚል አላህ። ማያ መስሚያ ልብ እነዚህ ሁሉ በሚሰሩ ስራዎች ተጠያቂዎች ናቸው ይላል። ምናይበት ምንሰማበት ልቦቻችን ስለሚጠየቁበት ለኛ በዛ ዕውቀት በሌለን ነገር ላይ መከተል የለብንም፣ አልተፈቀደም። ከመጠምጠም ዕውቀት ይቅደም ይባላልና መጀመሪያ የሚቀድመው ምንድነው? ዕውቀት ነው ማለት ነው። የምናውቀውን ነገር እንከተላለን። አንድ ሰው አሸናፊነትንም ከፈለገ
አላህ ሱብሓነሁ ወተዓላ በመገዛት በማምለክ ብቻ ነው ማሸነፍ የሚችለው። ሱረቱል ፋጢር ምዕራፍ 35 ቁጥር 10 ላይ ማሸነፍን የሚፈልግ የሆነ ሰው አሸናፊነት ለአላህ ብቻ ነው፣ እርሱም በመገዛት ይፈልገው። መልካም ንግግር ወደ እርሱ ይወጣል፣ በጎ ስራም ከፍ ያደርገዋል። እነዚያም መጥፎ ስራዎችን የሚዶልቱ ለእነርሱ ብርቱ ቅጣት አላቸው፣ የእነዚያም ተንኮል እርሱ ይጠፋል ይላል። ስለዚህ አላህ ሱብሓነሁ ወተዓላ ማሸነፍ የሚፈልግ ሰው አላህም በመገዛት ብቻ ነው ሊያሸንፍ የሚችለው። አሸናፊነትን ማሸነፍን የሚፈልግ ሰው አሸናፊነት ለአላህ ብቻ የሆነ ስለሆነ እርሱን የሚገዛ ሰው አስቡት፣ ለአላህ 5 ጊዜ በቀን 5 ጊዜ የምታጎነብሱ ሙሳቆሉ ብትወርቁ ምን ብትሉ የኢብራሂምን የነቢያቶችን ታሪክ ማየት ትችላላችሁ። የነቢያችንን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ታሪክ ነው። ብዙ መከራ ደርሶባቸዋል። ተሰደው ሀገር ለቀው ወጥተዋል። ጥርሳቸውን አውልቀዋቸዋል፣ በድንጋይ ወግረዋቸዋል፣ ፈርስ ደፍተውባቸዋል። መጨረሻ ላይ ከሁሉ በላይ ቀና ያሉት እሳቸው ነበሩ። ይሄው አላህ Subhanahu Wa Ta'ala ቃል እንደገባላቸው በየትውልዱ ሁሉ የእሳቸው ስም ይገናል። ኢቭን ስቲል እስካሁን እንኳን የሚወጓቸው ሰዎች አሉ። መጽሐፍት በአመት ነፍ መጽሐፍ ነው ተቃራኒ ሆኖ በእሳቸው በኩል የሚጻፈው። በፖዚቲቭም እንደዛው ዓለም ላይ ብቸኛው ብዙ መጽሐፍ የተጻፈላቸው ሰው እሳቸው ናቸው። በጣም ብዙ መጽሐፍ በኔጌቲቭም በፖዚቲቭም ማለት ነው። ግን ምንም ሰው ባፉ ምንም ቢያደርግ ሰው ባፉ ላይ ያደበዝዘው አይችልም። ስለዚህ እስካሁን የሰማችሁት እስካሁን ያያችሁት ነገራቶች በሙሉ የአሸናፊው የጥበበኛው የአዛኙ የመሐሪው አላህ Subhanahu Wa Ta'ala ንግግሮች ናቸው፣ የሱ ቃል ኪዳኖች ናቸው። የነብያችንን ሰለላሁ ዐለይሂ ወሰለም ባልደረቦች በዙሪያቸው ያሉትን ምንድነው ያለው አላህ በሱራ 81 ላይ ቁጥር 15 ላይ ቁጥር አይ ቲንክ 22 ቁጥር 22 እስከ 25 ወማ ሷሂቡኩም ቢመጅኑን። ይሄ ባልደረባችሁ 40 ዓመት ሙሉ የምታውቁት ሷሂብ ማለት ባልደረባ ጓደኛ ነው። 40 ዓመት ሙሉ የምታውቁት ከሱ በላይ እውነተኛ የለም የምትሉት አስዋዲቅ አልአሚን ብላችሁ የሰየማችሁት ይሄ ሷሂባችሁ እብድ አይደለም። ታውቁታላችሁ እኮ በእውነተኝነት ብቻ እኮ ነው የምታውቁት። ከእውነት ውጭ እኮ በምንም ነገር ላይ አታውቁትም። ይሄ ሰው ይህ ሷሂብ የናንተ ባልደረባ የናንተ ጓደኛ ይሄ የምታውቁት ሰው እያስታወሳቸው ነው አላህ Subhanahu Wa Ta'ala ለ40 ዓመታት ከዚህ ተልእኮ በፊት ማን እንደነበረ ያውቁታል። መፍትሄ ሲፈልጉ ወደሳቸው ነበር የሚመጡ። በወጣትነታቸው እንኳን መፍትሄ ሰጪ ነበሩ። አስተዋይ ተናጋሪ ነው፣ ያውቋቸዋል። ትክክለኛ መልእክት ይዘው ሲመጡ ግን እብድ አላቸው። አላህ Subhanahu Wa Ta'ala ግን ያንን ነገር ሲያስተባብል ምን ብሎ ነው ያመጣ? ወማ ሷሂቡኩም ነው ያለ። ይሄ ወዳጃችሁ፣ ይሄ ጓደኛችሁ፣ ይሄ ባልደረባችሁ፣ ይሄ እድገቱን ሙሉ የምታውቁት ሰው እያስታወሳቸው ታውቁታላችሁ እኮ እንዴት ነው እብድ የምትሉት ነው? ቁጥር 25 ላይ መጨረሻ ሲዘጋው ምን አለ? ወማ ሁወ ቢቀውሊ ሸይጣን ረጂም። እርሱም ቁርአን አለ። ይሄ እስካሁን የሰማናቸው ቃላቶች፣ እነዚህ የሚደንቁ አስተምሮቶች፣ እነዚህ ተአምራት የሆኑ ንግግሮች የርጉም ሰይጣን ቃል አይደለም አለ። ስለዚህ ዛሬ የምዘጋው በዚህ ነው። እስካሁን የሰማችሁት አስተምህሮ በሙሉ የርጉም ሰይጣን ቃል አይደለም። ወማ ሁወ ቢቀውሊ ሸይጣን ረጂም። ሰይጣንን እንኳን አላህ Subhanahu Wa Ta'ala ሲጠራ እርጉም ብሎ ነው የሚጠራው፣ የተረገመ ብሎ ነው የሚጠራው። የዛ የተረገመው ሰይጣን ቃል አይደለም። የዛ የተረገመው ሰይጣን ቃል ነው ካላችሁ አምላክ የምትሉትን አካል አምጡትና እስኪ እነዚህ በሙሉ ድንቅ የሆኑ አስተምሮቶች አሉት ወይስ የሉትም? ከዛ ትረዳላችሁ ማን ነው ሰይጣን ማን ነው አምላክ የሚለውን ነገር ትረዳላችሁ፣ ይገባችኋል፣ ታገኙታላችሁ ፖይንቱን። ይሄ ሁሉ መፍትሄ ያስቀመጠው ሰይጣን ከሆነ እንዴ እናንተ ሰይጣን የምትሉት ማንን ነው?
አምላክ የምትሉትስ ማንን ነው? ከዚህ ሁሉ ነገራቶች ተቃራኒ ከሆነ እናንተ አምላክ የምትሉት ማን ነው? እናንተ አምላክ የምትሉት አካል ያ አካል ማን ነው? አደራችሁን አምላክ የምትሉት ሰይጣን። ስለዚህ እርሱም ቁርአን የርጉም ሰይጣን ቃል አይደለም። ወማ ሷሂቡኩም ቢመጅኑን ያ የምታውቁት ባልደረባችሁ የምታውቁት 40 ዓመት ሙሉ ሰው እብድ አይደለም አይደለም። እና ይበቃኛል ለዛሬ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀጥሉ። ጀዛከላህ ኸይር ታላቁ። ዛሬ አሪፍ ነገር ነበር የተማርነው። አይ ቲንክ ረዘም ያለ ሰዓት እንደመጥፋቱ በደም ክሶናል። ኢንሻአላህ አላህ ከሰማነው ነገር ተጠቃሚ ያደርገን ሁላችንንም። ዘጆርኒ ሰላም አለይኩም ብያለሁ። ላንቺ እድል ልስጥሽና አይ ቲንክ ሌሎቻችሁ የምታወሩ አይመስለኝም። ሜቢ ሶፊያ እድል ልስጣችሁና አጥር ያለ ነገር አውሩና እኔም አህዮቹ እያለቀሱብኝ ነው፣ ቶሎ መሄድ አለብኝ። ቶሎ ቶሎ ጨርሱና ልሂድ። ሰላም አለይኩም ዘጆርኒ። وعليكم السلام ورحمة الله وبركاته. ደህና ነሽ? الحمد لله ደህና ነኝ። እንዴት ናችሁ? ተፈደይ ቀጥይ። አይ በቃ እኔ ሰላም አለይኩም ሰላም ይበላችሁ ብዬ ነው። ምህረት ነው የምትላንት በደምብ ስላላወራሁት አልሐምዱሊላህ አላሁ አክበር። እንኳን አላህ መራሽ። በጣም ሁሌም የምለው ነገር ነው። አንድ ደቂቃ በጣም ፔንፉል ነው ጀርኒው እያልሽ ነበረ ቅድም አንቺ እና ሱብሃንአላህ ሱብሃንአላህ። እንኳን አላህ ሂዳያን ሰጠሽ፣ እንኳን አላህ አሳረፈሽ። ኢንሻአላህ ሁላችንም አላህ እስከ መጨረሻ ድረስ ከሚጸኑት ባሮች መካከል ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ ኸይር አሚን። አላህ ያጽናት። ሶፊሻ የምታወሪው ነገር አለ ወይ? አንድ ሪቾ ቢንት የምታወሩት ነገር ካለ ልስጣችሁ እድል።